ይሄ ነገሯ እስካልታረመ ድረስ ለትዳርሽም በጣም አደጋ ነው። ናቲ በጣም አሳስቦኛል። በእናትህ እነሱ ጉዳይ እኔ ራሴ እንግዲህ እንደነገርኩህ አላችሁም ሆስፒታል ነው የመጣሁት። አዎ እንዴ በእናትህ እኔም ደግሞ አንዱን ስንለው አንዱን በጣም ግራ እኮ የሚገባ ነው። በጣም ከባድ ነገር ነው። በእናትህ ደህና ናት ግን ሰላም ነው? ደህና ናት። አሁን ደህና ናት ይመስገን። ሚስ ውብርስት ሚስ ውብርስት በቃ አንቺ ሁሌ እኔን የምፈልግሽ አይደል? እኔ ፈላጊ እንዴት ነሽ? ደህና ነሽ? ሁሉ ሰላም አለን አለን። ይሄ ልጅማ ያለ ምክንያት አይመጣም ብያልሽ ነው አይደል? እንዴት ናችሁ? ሁሉ ሰላም ነው? ተስማምቶሻል ደግሞ ምንድን ነው? አዲሱ ቤት አዲሱ ቤት ግን ሳትጠይቀኝ በጣም አዝኛለሁ። ኧረ በስልክ አንዴ አስመለስኩ እኮ ከደ እንዴት ናችሁ? ሰላም ነው? ሁሉ ሰላም ተመቻችሁ? ለመዳችሁ? ጎሽ እንዴት ለምቦሳ እንዴት ነው የሚያምረው ደግሞ በስመ አብ። ኧረ ያበደ ነው። ልመጃት እንግዲህ የወደ ታች ቋንቋዎች ናት። ቆንጆ ነው። በጣም ደስ ይላል። እህትሽ ከመጣች በኋላ በጣም ኩራት እያላት ነው። አልጣላ አረገችን። ስልክ ራሱ ይዘጋብኛል። ምንድን ነው የሚለው? ስቀልን ነው እንደዚህ እንኳን አታደርግም። በነገራችን እዚሁ ልታስበለኝ። እንዴት ነው እንክብካቤ ምናምን? እና እንዴት ነሽ ታዲያ? ዛሬ አልሄድኩም። በእናትህ ደህና ነች? ዛሬ እንኳን ደህና ናት። ምንም አይልም። አንቺም ተመላለሽ። ያው ምን እናድርገው እኛም ያው እንግዲህ ትንሽ ትንሽ ኬዙ ከበድ ያለ ነው። ያልተጠበቀ ነገር ነው። ግን አሁን ተመስገን ነው። እስኪ ተሻለ ለውጥ አለው ከባለፈው። ደግሞ በቃ እንደዚህ ልጅ ጓጉተሽ ምናምን ደግሞ ከባድ ነው። ብዙም ፈተና ደግሞ እያሳለፈችም ስለነበረ እንደዚህ መሆኑ ደግሞ ትንሽ ያስደነግጣል በጣም። እሷም ሶልም ደግሞ ሰምተሻል፣ ራሱን ስቶ ሁሉ ወደቀች። በቃ ትንሽ ነገሩ ከበድ አለው መሰለኝ። እሱ ጋር ደወልኩም በእናትህ እሷ ብቻ ነበር አልሰማችም ማለት ነው። እሷ አልሰማችም። በጣም ከባድ ነው። እስቲ ነገ ሂጅ ያለው ብቻ እንደዛ እናደርጋለን። አስተንም ተመልሼ ስለምሄድ ወይ አብረን እንሄዳለን። እሺ ደስ ይለኛል። ያለውን ነገር ያው እሱ ኢንፎርም ያደርገናል። ረሳብክ ይቅርታ። ኧረ ምን የሁላችንም ጉዳይ የሁላችንም ጉዳይ ስለሆነ እኔም በቃ እየጠየቅኩት ነበር እኮ። አይ ሰብሰብ ብለን እንሄዳለን። አቀባበል ምናምን እንዴት እያደረገች ነው? ሽር ጉዱ ምናምን ሽር ጉዱ አሪፍ ነው። ምንም አይልም። ትንሽ የባህሪ ጉዳይ አስቸገረኝ እንጂ ለምፈታው ቀድመሽ ትንሽ ያው አንቺ ጠቀሻት እንጂ ያው አሳስቦን የመጣ ነው። እኔና አንድም ለሱ ነው ናቲ ለሱ ነው ዋናው ለሱ ነው። እየተሯሯጥን እንግዲህ እስቲ ታውቂያለሽ፣ እኛም ዝም ማለት ከበደ። ይሄን ነገር አይተን እንደውም እኔና ናኦሚ እስቲ እንኳን ደህና መጣሽ እንላታለን ብለን እያሰብን ነበረ። ከዛ በኋላ ያው ሰላም መታመም ምናምን ተፈጥሮ ሆስፒታል ምናምን ስንል ከናኦሚ ጋር በመሀል ደግሞ ነገሮች ተደራረቡና እና ደግሞ ያላሰብነው ነገር እንደገና አንዳንድ ነገሮችን አየንና እዚህ ራሱ በቀጨረሻ ላሰብኩ ነገር የተፈጠረው ለምን እንደሆነ አላውቅም። ለመናገር ግን እንደዚህ አልጠበቅኩም። እውነት ለመናገር ማለት ወደዚህ ስትመጣ እኔ ጋር ሳመጣት ከፋሚሊ ጋር ማውተን ቦታው ላይ ሆኜ እኔ ስላየሁት ያለውን ችግር ስለምረዳ በደንብ ነገሮችን መስመር አስይዝላታለሁ ብዬ ስላሰብኩ ነው እኔ ጋር እንድታርፍ ያደረኩትና ከናኦሚ ጋር ለምን አልስማማም ባሉ በጣም
ግራ ገብቶኛል። እውነት ለመናገር አስደንግጦኛል፣ ግራ ገብቶኛል። በስልክ እናወራ ነበር፣ እዛው ሆና በሰላም ያወሩ ነበር። በማለ ያው እኔና ነው ስንበጣበጥ እሷም የሆነ ነገር ትቋጠራለች። ያንን ግን በስልክም ቢሆን አስፈትቻት ነበር። ቂሚዛ ነው ማለት ነው። እኔ ምን እንደሆነ እውነት ለመናገር አልገባኝም እና በቃ ግራ ገብቶኛል። እኔ መሀል ቤት ማለት ነው በቃ ሳብናንኩት ምን እንደማረግ እኛም ራሱ ተወዛግበናል ማለት በቃ ምን አይነት ነገር የተፈጠረው እስከምንል አይደል እንዴ? እንደዚህ አይነት ነገር ይፈጠራል ብለንም ስላላሰብን ይሆናል። ገብቷል አይደል? እና እንዴ እኔ አስበው እንግዲህ ወደ ኋላ እንዴ ተመለስን እንዴ ነው ያልኩት። ገባ ያስበላል። እውነት ለመናገር በጣም አስደንግጦኛል ማለት ገና አዲስ ቤት መግባቴ ነው። እንደገና እሷም መታ ገና ደስታዬንም አላጣጣምኩም። እንደገና እነሱ ሁለቱ ሲጋጩብኝ ከማንም ወገን መሆን አልችልም። እሷም እህቴ ናት፣ እሱም ባሌ ነው፣ አካሌ ነው። ማንም ጋር መሆን አልችልም። በቻልኩት መጠን ለማስማማት እየሞከርኩ ነው፣ ግን ጭራሽ ሊደማመጡልኝ አልቻሉም። እኔ ምን እንደተፈጠረ ማላቸው ማላውቀው ነገር ምን እንዳለም አላውቅም። እና ደግሞ እሷም ያለችበት ባህሪ የሚባል ነገር አለ፣ ጸባይ። ሲቀጥል ደግሞ የረጅም ጊዜ ደግሞ እዛም ስለቆየች ብዙ ንጭንጮች አሉ፣ ብስጭቶች አሉ ከሰው ጋር። እኔም ያለፍኩበት ነገር ስለሆነ ነው ባይዘው ይሄን ነገር እሷንም መረዳታለሁ። ለዛ ነው ምንም ትንሽ ጨምምለው እንጂ እሱ ጥፋት አለበት ወይ ደግሞ እሱ ስህተት ሰርቷል ምናምን እያልኩ አይደለም። ግን ቢያንስ እሱ በአስተሳሰብ ምናምን ደህና ነው፣ ገብቷል። ከእሷ ይሻላል። እኛ እዛ ሆነን በር ተዘግቶብን ምንም አይነት ነገር ማገናዘብ አንችልም። ተኝተን ከተነሳ ወደ ስራ ነው፣ ከስራ ደግሞ ወደ መኝታ ነው። እዛ ያለው ሰዎች ባህሪ ደግሞ ወደ አንተን የሚይዝ ተጋቧል። እና እዚህ ስንመጣ በጣም የምንነጫነጨው ከሰዎች ጋር ለመግባባት ትንሽ ይከብደናል። ብዙ ናፍቆቶች አሉ፣ ብዙ ነገር ማየት እቅዶች አሉ። እና ያን ነገር ደግሞ ቶሎ ቶሎ ነው ማድረግ የምንፈልገው። ለምን ይዘገይብኛል የሚል ነገር አለና እሷን የማዳመጥበት ምክንያት ይህን ነገር ስለማውቀው ነው። ግን ደግሞ እሷም ትንሽ መስመር እያለፈችብኝ አስቸገረችኝ ባለቤቴን። ማንም ሰው እውነት ለመናገር እንዲደፍርብኝም እንዲናገርብኝም አልፈልግም። እሷም እንድትከፋብኝ አልፈልግም። እና እንጃ አላውቅም፣ ምን እንደሚያደርግ አላውቅም። እሱን አክብራልኝ፣ እሱም እሷን አክብሮልኝ በሰላም እንደ ቤተሰብ ብንኖር በጣም ደስ የሚለኝ። አሁን ላይ ግን እየተፈጠረ ያለው ነገር በቃ እኔን ምን ብዬ ልንገራችሁ? ልክ ውሃ ላይ ያለ ኩበት ታውቃለህ፣ ከላይ የሚንሳፈፍ ልክ እንደዛ ወይ አልሰጥም ወደ አንዱ ወይ ወደ አንዱ አልሄድ፣ ግራ ገብቶኝ መሀል ላይ ነው ያለሁት። እና እንጃ እስቲ ምን አይነት ሀሳብ እንደሚሰጠኝ አላውቅም። ምን ለመናገር ምንም ብናረግ ይሻላል ብለን እኮ እኔና እሱም እየተማከርን ነበር። ያው ናቲም ውጥረት ላይ ስለነበረ በቃ ትንሽ የማሰቢያ ጊዜም ራሱ አልነበረም። እና አሁን እኮ ውይ እንዴ እኛ ግራ ገባ። በዚሁ አሁን ከቀጠለ እንደምታየው ነው ነገሮች እየተፋፋሙ ነው የሚሄዱት። ታውቂያለሽ ቶቶሻላ። አንቺ ደግሞ ሁሌ በቤተሰቦችሽ በወንድምሽ በእህትሽ ትዳርሽን ማጣት የለብሽም ብዬ አስባለሁ። አይደለ ነው እዛ ደረጃ እንደድረስ ነገር የለም ማለት ከትዳር የሚበልጥ ነገር የለም። ትልቅ ሰው ናት፣ ራሷን የምታውቅና የምታገናዘብ ሴት ናት። እኔ ትንሽ ልረዳት የምችለው ምን ላይ እንደሆነ ታውቃለህ? አንደኛ ባህሪዋን ስለማቅ እንደ ባህሪዋ ለመያዝ ነው የምሞክረው። ሁለተኛ ደግሞ የነበረችበት ሁኔታም ስለማውቀው ያንን ነገር መቅረፍ ነው የምፈልገው እንጂ ዲፕ ገብታ ትዳሬን መበተን ምናምን የሚለው ነገር በጭራሽ አልፈቅድላትም። ለምን እኔ ተመችቶኝ ደስ ብሎኝ የምኖርበት ትዳር ነው፣ ልጆች ያፈራሁበት ትዳር ነው። ስለዚህ እዛ ርቀት ላይ እንድትሄድብኝ በጭራሽ አልፈቅድም። ግን ይሄን አደረገች ብዬም ደግሞ ቁርጥ አድርጌ እመጣልም አልችልም። እሱም ይከብዳል። አዎ ሁለቱንም ትሬት አድርጌ ለማስተካከል ነው የምሞክረው መሀል ቤት እንጂ አይ ትዳሬ እንድታፈርሺ ነው ብዬ እሷንም መግፋት አልፈልግም። የሰው ሀገር ብዙ ተገፍታ ብዙ ነገር አይታለች። ብዙ ነገር ትብላለች። ሀገሬ ገብቼ በራሴ ስጋ ተገፋው ብላ ደግሞ ምን ያህል ተስፋ እንደምትቆርጥ አስበው። ያንን ስለማስብ ነው እሷ ላይ ብዙም ጫና ማላደርገው። ለምን ብዙ መገፋት አለ። በጣም ለስራ ብለን ብንሄድም ብዙ ተገፍተን ብዙ አልቅሰን ብዙ ተቸግረን ብዙ ተጨንቀን ነው የምንመጣው ወደዚህ ማለት ነው። እንደገና እኔም እዚህ እሷን መግፋትና ማስጨነቅ አልፈልግም። ያንን ነው ናሆምም እንዲረዳልኝ የምፈልገው። አንዳንድ ነገሮችን ስናወራ ስንነጋገር ተጠንቅቀን እሷ ፊት ገብቷል አይደለ? እዚህ ያሳለፈችውን አይነት
ነገሮችን እሷ ፊት ማሳየትና ማድረግ አልፈልግም እና ለዛ ነው አሁን ጫን የምለው ትንሽ ምንድነው ማውራት ካለብን ያው እነሱ አብረን ለብቻ ከዛም በኋላ እሷን ትሪት እያደረግን ያችን ነው ያልተረዳልኝ እንጂ እንደዚህ እዚህ ነው ገብታ ትዳሬን ለማበጥበጥ ወይ ደግሞ ትዳሬን ለማፋታት ምናምን በጭራሽ ፈቃደኛ አይደለሁም፣ አልፈቅድም። ቤተሰብ ምንም ማስገባት አልፈልግም ለመናገር ትዳሬ ላይ ግን ከዛ መጣለው ስትል ሁለታችን ተነጋግረን ትልቅ ሴት ናት፣ ማግባት አለባት፣ መውለድ አለባት፣ የራሷን የሆነ ቢዝነስ ከቻለች መክፈት አለባት። ያንን ነገር ለማድረግ ደግሞ እኛ ማገዝ አለብን፣ ቢያንስ በትንሹም ያለፍንበት ነገር ስለሆነ ማለት ነው። ያንን ለማሳየት ተመካክረን ነው እንጂ የዚህን ያህል እኛ መሀል ላይ ገብታ ክፍተት ለመፍጠር እኛን ለማጣላት ምናምን በጭራሽ ልፈቅድላት አልችልም እውነት ለመናገር እና ትንሽ ብቻ ግን ከብዶኛል፣ እውነት ለመናገር ከብዶኛል። ናፍቀኝ ነው የመጣችው፣ ግን ደግሞ እንደዚህ አይነት ባህሪ እንደዚህ አይነት ነገር ሳይ ደግሞ በጣም አስደንግጦኛል እውነት ለመናገር። አይ ውብዬም እውነት አላት። አሁን ያለው ነገር እንዳስረዳሽን ከሆነ እኔ አሁን ከአንቺ መስማት ፈልገን ነበረ። በመጀመሪያ ደረጃ ያለውን ነገር ከአንቺ መስማት ፈልገን ነበረ። ምንድነው የሚለውን ነገር ጥያቄ የፈጠረብን አሁን ይሄ ነገር ከመምጣቷ እንደዚህ አይነት ግጭት ውስጥ ስትገቢ እኔ ከዚህ በፊትም ገና ሳትመጣ በፊት እሷን ለመቀበል ምናምን አውርተናል። በጣም ጓግተሽ እንደነበረ ምናምን እና ይሄ ነገር ብዙ ነገር አይተናል። ለእሷ እንዲመች ተብሎ ይሄ ቤት አሁን ስትከራዩት እኔ አውቃለሁ። ለእሷ እንዲመች ተብሎ እሷ ትመጣለች ተብሎ ክፍል እስከ መዘጋጀት እንደዛ ሆናችሁ ነበር እና አሁን ግራ ገባን። እኔ እንደውም ልጠይቅሽ የምፈልገው ነገር ወይ እንደው ለአንቺ የነገረችሽ ነገር አለ ወይ? ግራ ገባኝ። እንደዚህ የሚያበሳጫት ነገር አለ? ምክንያቱም ምንድን ነው ማለት ምክንያቱ አልገባኝም እኮ። ምክንያቱም ለአንቺም ግልጽ አይደለም። ግልጽ አይደለም። በቃ ማለት ከሱ ጋር እዛቻ ውስጥ ነው የሚገቡት። የማታውቂው ነገር አለ ነው የሚባለው። እኔ ማለት ማን ነው የማታውቂው ነገር አለ? እሷ ናት ስለናው የማታውቂው ነገር አለ ትላለች። እኔ የምኖረው ከሱ ጋር ነው። እኔ የማላውቀው ነገር አለ ብዬ በጭራሽ አላስብም እውነት ለመናገር ማለት ነው። ግን እሷ ጋር ምን ሊኖር ይችላል? በምን ሊተዋወቁ ይችላሉ? ከዚህ በፊት አይደዋወሉም እኮ አይደል? ኧረ በጭራሽ ከኔ ጋር ስትደዋወል ሀይ ይባባላሉ። ከዛ ውጪ ምንም አዲስ ነገር የለም። ከባድ ነው። ግን የምታውቀው ነገር ደግሞ ቢያንስ እኮ ነግራኝ እኮ እኔም የሆነ መፍትሄ ባመጣ በጣም ደስ ይለኛል። እሱ ለመናገርም ፈቃደኛ አይደለች። ከእሱ ጋር ግን በቃ ባልተያየ ነው የምትለው። ምክንያቱም ግን ግልጽ አልሆነልኝም ጭራሽ ማለት ነው። እኔ ራሴ ግራ እየገባኝ ነው እኮ ማለት በአንዴ እንደዚህ አይነት ነገር ውስጥ መገባቱ እንዲያስበው በመጣች ሁሉም የቤተሰብ አባል ጓጉቶ ሲጠብቃት ነበር እንዴ! በጣም የእውነት በ4-5 ቀን ውስጥ እንደዚህ መሆኗን ሳስበው ለእኔ በጣም ከብዶኛል። ማለት ትዳሬም ገና መመለሱ ነው፣ ገና እያገገምኩ ነው ያለሁት። ገብቷል። አሁን እንደገና ተመልሼ እንደዚህ አይነት ነገር ውስጥ መግባቱ ደግሞ ህመም የሆነብኝ እውነት በጣም ትልቅ ህመም ነው። በጣም የሚገርመኝ ነገር ማለት ነው እኔ ናቲ ሁሌ እሷ በቃ ተረጋጋው የሆነ ስቴብል የሆነ ነገር ውስጥ እንትን አልኩኝ ስትል ሁሌ የሆነ ነገር ይፈጠራል። የሆነ ይሄ እኮ በነገራችን ላይ የእሷን በቃ ደስተኛ እንዳትሆን የሚፈልግ የሆነ ነገር ያለ ነው የሚመስለው። በፊት እንኳን በማላውቀው ሰው ነው። አሁን እንዴት በገዛ እህቴ ሊሆን ይችላል? ግራ ያጋባል። ቢያንስ የማታውቀው ሰው ባዳ ምናምን ቢሆን የምታውቀውን ሰው ወግነህ ትቆማለህ። ገብቶሃል? አሁን ማገር መቆም ያለብኝ እስቲ ትንሽ ከበድ ይላል። ታደርጋላችሁ የሆነ በጣም የሚከብደው እሷንም ግዴታ አሁን ስታስረዳ እንደውም እኔ ውብዬ አልዋሽሽም እንደውም እውነት እንደው ፈርጄባት ነው የመጣሁት። ውብዬ ነው በፍጹም እንዴት ናሂን ታስደፍሪያለሽ ልላት ነበር የመጣሁት። ግን አሁን ደግሞ ስታስረዳኝ ያለውን ነገር ደግሞ ሳየው በቃ ውብዬ ጋርም ትክክል ነሽ አንቺ ማለት ከምንም ልትሆን አትችልም። እውነት ነው። ምን ማንም ሰው እንዲናገርብኝም ክብሩንም እንዲነካብኝም እንዲዳፈርብኝም አልፈልግም። ግን ደግሞ እሷ ሆነችብኝ። ገብቶሃል? እዚህ ጋር ደግሞ እሷ ሆነችብኝ። እኔን ብላ እዚህ መታ ደግሞ እሱን መርጬ እሷን መግፋት ደግሞ አልችልም። ገብቶሃል? ከቻልኩኝ ፈጣሪ ከፈቀደልኝ አግሞ ከሰጠኝ ሁለቱም ማግባባትና አስታርቆ አንድ ላይ መኖር የእሷን መስመር እስከማስተካከል ድረስ የሚችሉ ነው። አይ ከተባለ ያው ቤተሰብ መጥቶ ራሱ እንግዲህ ነገሮችን ያስተካክላል። አሁን ለቤተሰብ እኔ ቃል ገብቼ እኔ ጋር ያስቀምጥኳት፣ ግን ይህን ሲሰማው ፋዘር ደውሎ በጣም ነው ሲቆጣ የነበረው።
ማለት እንዴት ትንሽ መታገዝ ያቀታችኋል? በእነዚህ ቀናቶች እንዴት ከአንቺ ቤት ትወጣለች? ገብቶሃል አይደለ? አሁን ወጥታ ነው ያለችው አይደለ? አሁን ከቤት ነው ያለችው። እስካሁን ድረስ እንትን አፓርታማ ተከራይታ ማለት ነው። ከባድ ነው። በጣም አስቸግራኛለች። ምን ይታወቃል ቦታው ያለችበት? አዎ አውቀዋለሁ፣ ግን በቃ እሺ አትለኝም። ጭራሽ ከኔ ጋር መገናኘት አልፈልግም፣ ትዳርሽን መበጥበጥ አልፈልግም ነው። በጥብጣው ከሄደች በኋላ መበጥበጥ አልፈልግም ትለኛለች። እኔ ውስጥ ራሱ ጥያቄ ምልክት ነው ያስቀመጠችው። የሆነ የምታውቀው ሚስጥር ያለ ነው የሚመስለኝ። ግራ ገባኝ። ስትስት ሁሌ የምታውቀው ሚስጥር ያለ በቃ አንቺ የማታውቂው ነገር አለ እኔ የማውቀው ትለኛለች። ግን ቢያንስ ነግራኝ እንኳን እኔ ልታሳርፈኝ አልቻለች። እና በጣም ነው ግራ የገባኝ። ፋሚሊ ደግሞ እንዴት አንቺ ኖረሽበት የመጣሽው ህይወት ላይ ነው ቆይታ የመጣችው፣ እንዴት አትረጃትም ነው። እኔ ደግሞ እዚህ ጋር ትዳር አለኝ ገብቷል። በዚህ በኩል ትዳሬ መንከባከብ አለብኝ፣ በዚህ በኩል እሷን ትሪት ማድረግ አለብኝ። የእሷ ደግሞ በጣም ሀይ ሲሆንብኝ ወዴት ልሆን? እዚህ ጋር ልጆች አሉ፣ ባሌ አለ፣ ሁሉም ከኔ የሆነ የሚፈልጉት ነገር አለ ገብቷል። ለማን ነው ያንን ነገር ማድረግ የምችለው ገብቷል። በቃ የሆነ አድካሚ ሁኔታ ውስጥ ገባው። ሰላምዬም እዚህ ጋር መልካም እህቴ ናት ገብቷል። እሷም እዚህ ታማብኛለች፣ እሷ ጋር ምሮጣለሁ እና ነገሮች ለምን እንዴ ባንዴ እንደዚህ እንደተደራረቡብኝ አላውቅም። ብቻ የሆነ እንጃ እንዴት ብሎ እንደሚያልፍ አላውቅም ይሄ ጊዜ። እስቲ እሷን ባይሆን እናገኛትና ያለውን ነገር እናወራታለን ገብቷል። እሷም እዛ ደክማ ለፍታ ብዙ ስቃዮችን አሳልፋ ነው በብዛት አሁን እኔ እንደተረዳሁት የምትፈልገው የሆነ የሳይኮ ጉዳይ ይመስለኛል። ለስል ውብዬ አለች። ለምንድን ነው የሳይኮ ሐኪም አሁን እንደዚህ አይነት ነገሮች ብዙ ጊዜ በምን ይፈጠራሉ መሰለሽ ውብዬ? በጤናውም ይሄ ፖስት ሳይኮሲስ ይባላል። ብዙ ጊዜ የሆነ ነገር ከተፈጠረብሽ በኋላ የሚመጣ ከጭንቀት ምናምን ረጅም ጊዜ ጭንቀት ውስጥ ከመሆን ረጅም ጊዜ የሆነ ነገርን ከማብሰልሰል የሚመጣ ችግር ነው እንጂ እና አሁን ለሷ ሜቢ ምናልባት ሁሉም ነገር ለሷ በቃ መጥፎ ሆኖ ሊታያት ይችላል። ገብቷል። ሰው ሁሉ እንደዚህ አይነት ሰዎች እኮ አሉ። ባጠገቡ ስታልፍ የምትጎዳው ሊመስለው ይችላል እኮ አንዳንድ ሰው ለምሮም ባጠገቡ የምታልፍ ይልሻል። እና እስቲ እንደዚህ አይነት ነገር ከሆነ ምናልባት በሳይካትሪስት ምን አስባቸዋል ወይ ደግሞ በጸበልም በምንም በጤናዋ ላይ ያለው ነገር ሄደን አይሻልም ማለት አሁን ምን እንደሆነ ታውቃለህ? ሐኪም ምናምን እንዳልላት አብዳለች ብላ አስባ ችግር ነው የምትፈጥረው። እኔ ምንድን ነው ያሰብኩት በማውቃቸው ሰዎች አጠገቧ እንደ ጓደኛ ቀርበው ትሪት ቢያደርጉልኝ ገብቷል። እኔም አብሬ ትሪት እያረኳት ወደ ቀድሞ ማንነቷ ለመመለስ እንዲሁም ደግሞ ወደ ጸበልም ወደ ቤተክርስቲያንም እየመለስኳት ትንሽ ራሷን ብታረጋጋልኝ። አሁን እሷ ናት የምታወራው እንጂ አንተ ማውራት አትችልም። ታወራለች፣ አንተ የምታወራው እሷ ጋር ምንም አይነት ፖይንት የለውም። በቃ እሷ ታወራለች፣ ጆሮዋን ትደፍናለች። አንተ የምታወራው ምንም በቃ ለእሷ ምንም ነጥብ አይሰጠውም። ገብቶሃል? እና በጣም ከብዶኛል። እኔ አስረዳታለሁ ማለት ነው። እዚህ ጋር ለምን አመሻችሁ ብሎ ሲቆጣ ልክ ነው ማለት እደግፈዋለሁ። በትዳር ስኖር ከሱ ጋር 5 ዓመት ማለት ቀላል ነገር አይደለም እና እንደዚህ አይነት ነገር ተከስቶ አያውቅም። ከወጣንም ከባሌ ጋር ከልጆቼ ጋር ነው የምወጣው፣ ካልወጣንም እዚሁ ቤቱ ውስጥ ነው የምናሳልፈው። ግን የዛኔ በጣም አምሽተናል። አዎ እሱ ያልተረዳው እዛ ሀገር ተጨቆና መምጣቷን እሱ አልተረዳው ማለት ያንን ስሜት አላወቀውም እና ሁላችንም እኩል ነው የተቆጣን ነበረ። ወንድማችን እሷም ነበርኩኝ። ግን ያንን ነገር ተረድቶት ቢሆን ኖሮ እንኳን ደህና መጣችሁ ምናምን ብሎ ፈገግ ብሎ እሷ ከተኛች በኋላ ከኔ ጋር ማውራት ይችል ነበረ። ትንሽ ችግር የፈጠረብኝ ያ ነው። ገብቷል። በዛ ነው አሁን ያልተግባቡት። ልትቆጣጠረኝ ነው ወይ ምናምን አይነት ነው። እዛ በጣም በቁጥጥር ውስጥ አልነበረች። እዛ ሀገር በጣም ተቆጣጥረው እንደ ልብ ስልክ እንኳን ማውራት አትችልም። የምትፈልገውን ነገር ማድረግ አትችልም። እነሱ የሚፈልጉትን ብቻ ነው እያደረክ የምትኖረው እና እዚህ መጥቼ እንደዛ ነው እንደምኖረው አይነት አስተሳሰብ መሰለኝ አይምሮ ውስጥ ያለውና ገና ያንን ነገር እስከማስተካከል ለረጅም ጊዜ ነው የሚፈጅብኝ ስለምን ነገር እና እስቲ ቀስ እያልኩኝ ብቻ ነገሮችን አስተካክላለሁ ብዬ አስባለሁ። አዎ ከጎንሽ ነው። በዚህ በችግሯ ጊዜ ደግሞ ካልመጣን ምን ዋጋ አለው? ካልደረስንላት አይደል? በተለይ እሷን እያገኛችሁልኝ ትሪት ብታረጉልኝ አብራችሁ ጊዜ ያሳልፋችሁ ዶክተር ናትናኤል አይደል? እኔማ ማግኘት ሁሉ ፈራው
እኛም መተን ዌልካም እንላታለን ብለን ቪዲዮ ላይ ስናያት እኛም ላይ ጓንዳ እስካሁን ድረስ እንደውም እኔም እንደተባለው ማግኘት ፈልግ ነበር፣ ግን ትንሽ ይረጋጋ ለመጣች ባይሰ ሁላችንም እያወራን ነበር። በጣም እሷን ማግኘት ፈልገን ነበር። እንዴ ያው ብዬኔ እናገኛታለን ፕሮግራም አድርገን በቃ እዛ በጣም ስለቆየች ወደ ኩሪፍቱ ሄደን ከዛን ጓደኞቻችን ደግሞ ሰብስበን እዚህ ሰርፕራይዝ እናደርጋታለን። በጣም ብዙ ነገር ነበረ ፕላን ስናደርግ የነበረው ማለት ደስታን ብቻ ነው የምትፈልገው ሰውታል። ያንን ነገር ነበረ ለማድረግ የምናስበው፣ ግን የኔን ጉዳይ ተውት። ግን እናሁን ቢሆን ነገር ሳይወጣ ተቃራኒ ነው የሚሰማቸው። የሚገርም ነው አንተ በጣም ነው ግራ የሚያጋባው የእውነት ማለት ነውና ይስተካከላል ብዬ አስባለሁ። እንዴት ነው እግዚአብሔር ፍቃድ ይስተካከላል። ግን አደረኳቸው ይቀራል። ዋናው ጉዳዩ ነው ማለት አይ በቃ በግዴታ ይሄን ነገር እንኳን ነገርሽን ይሄን ነገር አንድ ላይ ሆነን እንግዲህ በቻልነው ነገሮችን እንፈታለን እናደርጋለን። አግኝተን እንግዲህ እሷም ጊዜ ካላትና እንትን ካለች ከናሆም ጋር ሄደን ያለውን ነገር እንጠይቃታለን። ያው አንቺም ወይም ካንቺም ጋር ሆነን ሄደን ያለውን ነገር ናሆም እሷንም ናሆምንም በደንብ እናወራለን። ከዛ ደግሞ ናሆምን አድርገን ችግር የለም ምንም አይነት ችግር የለም ማለት ከዚህም በፊት የማይተዋወቁ ስትደውል ባለቤቴ ስለሆነ ያው ሰላም ትላለች። ከዛ ውጭ ምንም ያገናኛቸው ነገር የለም። ትንሽ ያገናኛቸዋል ብዬ የማስበው ምንድነው ከዚህም በፊት እኔና ናሆም ስንጣላ የነበረበት ሰዓት ላይ ያው ይነጋገራሉ። ለምን እንደዚህ ያደርጋል ለምን የሚለው ነገር ማለት ያቺ ነገር አይሞራስ እቺ ያውን ከዚህ በፊት የተፈጠራችው ነገር መርዛትም ሊሆን ይችላል። ይዛለች እሷ በቃ ያቺን ነው የምታብሰለስለው። ያቺን እያብሰለሰለች ነው። ለዛ ነው ያልተረዳነው ነገር አለ ማለት ነው። ወደ ኋላ ላይ እኔ ራሱ ቁጭ እየሳስብ ምን እየተካሄደ ነው ገብቷል። በቃ ያ ጊዜ አልፏል። ይቀር እግዚአብሔር ተባብለናል። እኔም ትዳሬን እየመራው ነው ገብቷል። እሷ ጋር ግን ተቋጥሮ እየተቀመጠ ነገር ነው። በዛት ደግሞ አረብ ሀገር ስትኖር ገንዘብ ስትበላ በተለይ ወንድ ልጅ ገንዘብ በላ ሴቶችን ላይ ናቸው ነው የሚጠሉት በጣም ማለት ነው። እና ያ ነገር ውስጥ ተስሎ ይሆን የሚል ነገር አለ በጣም ማለት ነው። ብቻ እስቲ በሂደት በደንብ ማውራት አለብን። የእሷንም ችግር መረዳት አለብን። ይሄ ነገሯ እስካልታረመ ድረስ ለትዳርሽም በጣም አደጋ ነው ብዬ ስለዚህ ተነጋግረን በደንብ አውርተን እንግዲህ ፈጣሪ እግዚአብሔር ይርዳን መፍታት ነው አይደል? ግድ ነው እና እንግዲህ ውብዬ በቃ ይሄን ነገር እንደምንም ብለን እንፈተዋለን። ያለውን ነገር በደንብ ተነጋግረን እንሄድበታለን። ዝም የምንለው ጉዳይ አይደለም። ሁሌ ደግሞ ከጎኗ እንደሆንን ማወቅ አለባት። ገብቷል። ምንም እንዳታስበኛ ይሄ ጥርጣሬ አለ እንዴ? ይሄ አጥራጥራ ወይ ምን ላፍላሽ ምንም በቃ ደግሞ እዛ ላፍላ መሰለኝ። አይ እዛም ሰላም ጋር ስለሚሄድ ስለቸኮል ሚኪም እዛ ብቻውን ነው ወይ ደግሞ አሁን አብረን እንሄዳለን ከእንትን በቃ ችግር የለም። ነገ ትመጫለሽ እዛ በቃ ውብዬን ነገ እናገኛለን። በቃ እኔ አብሬው ሊዱ ብዬ ይሻላል። ነገ ምንም ችግር የለም። ምግብ ትቋጠሪለት ተንከባከብ በጣም አመሰግናለሁ። አንቺም ተረጋጊ፣ ብዙ አትጨነቂ። ይኸውልሽ እኔ እንድትጨነቂ አልፈልግም። ታውቂያለሽ አይደል? የምሬን በቃ ፊኛ ነኝ። ሰላም